እዚህ ህንጻ ላይ ያለው ሰዓት ሞት አስተዋሹ ሰዓት ይሉታል። ይሄንን ሰዓት የሰራው ሰው ደግሞ እንደዚህ አይነት ሰዓት የትም ዓለም ላይ እንዳይሰራ ተብሎ አይኑ እንዲጠፋ ተደርጓል። አንድ ቼክ ሪፐብሊካዊ በአመት እስከ 114 ሊትር ቢራ ሊጠጣ ይችላል። የቢራ ሻወር ጭምር ይወሰዳል እዚህ ሀገር። መጠጥን ቢራን በጣም ከመውደዳቸው የተነሳ የመጠጥ ሙዚየም ጭምር አለ። ይሄ ቢር ሙዚየም ነው። በቢራ ዋጋ ላይ ዋጋ የጨመረ መንግስት ወዲያው ይወርዳል። የዚህ ሀገር ፖለቲከኞችና የዚህ ሀገር ህዝቦች በመንግስታቸው ላይ ሲቆጡ በመስኮት ነው የሚወረውሩት። ለማንኛውም ያለሁት በሰካራሞቹ ሀገር በአውሮፓ ውስጥ እጅግ በጣም በርካታ ህዝቧ መጠጥ ጠጪ የሆነባት ከ90 በመቶ በላይ ህዝቧ ቢራ ሳይጠጣ የማያድርባት እጅግ አስገራሚዋ ሀገር ማነች? ልክ ነው፣ ቼክ ሪፐብሊክ። የቼክ ሪፐብሊክ ዋና ከተማ ፕራግ ላይ ነው የምንገኘው። የዛሬው ኤፒሶዳችን ይህችን ሀገር ካፍ እስከ ገደፋ ያስጎበኘናል። ለመሆኑ በርካታ ህዝቧ መጠጥ ላይ ሱሰኛ መሆኗ ያመጣባት የጤና ጣጣን ጨምሮ እጅግ በጣም አስገራሚ ስለዚህች ሀገር የማናቀው ብዙ ነገር አስቃኛችኋለሁ። አውሮፓዊቷ ሀገር ቼክ ሪፐብሊክ የዛሬ የምንጎበኛት ሀገር ናት። ያለነው ደግሞ በዋና ከተማዋ ፕራግ ላይ ነው። ቡናቸውንም ፉት ብለን እየቀመስን ብዙ ነገር እንነጋገራለን። አብራችሁን ቆዩ። ይህንን ቪዲዮ ስፖንሰር ያደረጉላችሁ ደግሞ አቢሲኒያ ባንክና ፊሶን ሪል ስቴት ናቸው። ከማስታወቂያው በኋላ ተመልሰን እንገናኛለን። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ ሀገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ከማስታወቂያ በኋላ ተመልሰናል። ቼክ ሪፐብሊክን ነው ዛሬ የምንጎበኘው። ከኋላይም እንግዲህ ባንዲራቸውን ነው ያስቀመጡት ቼክ ሪፐብሊኮች እንዲህ ባለስታችሁ። ዛሬ ከተማዋን እንጎብኝ። በጣም አስገራሚ እጅግ በጣም የተለየ ብዙ ነገር ነው ያላቸው። ልደት ብቻ ሳይሆን እዚህ ሀገር እኮ የስም ቀን የሚከበርበት ነው። ኤኒዌይስ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን እንዳትረሱ። ምክንያቱም የማንጎበኘው የማንሄድበት ሀገር የለም። ሜክ ሹር ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ኤኒዌይስ ፕራግን መጎብኘት ማለት በሙዚየም ውስጥ እንደማለፍ ነው ይባላል። ምክንያቱም ኤቭሪ የምታዩት ነገር በጣም ኤንሸንት እና በጣም ጥንታዊ ነው። ኦኬ ሰው እንግዲህ ቼክ ሪፐብሊክን አንስቶ ስለመጠጥ ሳያነሳ መዋል አይችልም። ምክንያቱም ቼክ ሪፐብሊክ የምትባለው አሁን የምንገኝባት ሀገር በዓለማችን ላይ በጣም ብዙ መጠጥ ጠጪ ህዝብ ያለባት ሀገር ነች። ከህዝብ ቁጥሯ አንጻር ሲታይ ማለት ነው። ቁጥራዊ ዳታዎቹን የሰማችሁ እንደሆነ እጅግ በጣም አስገራሚ ነው። ጥቂት ልበላችሁ። በጣም በርካቶች ስለዚህች ሀገር አርቲክል ሲጽፉ ስለ መጠጥ ፍላጎታቸው ወይም ስለ መጠጥ ፍጆታቸው ነው። የሰካራሞች ሀገር፣ የቢራ ሀገር፣ የመጠጥ ሀገር እየተባለች በተደጋጋሚ ብዙ አርቲክሎች ይጻፉባቸዋል። ብታምኑም ባታምኑም በጣም ብዙ ጎብኚዎችም ወደዚህች ሀገር የሚመጡት ቢራ ለመጠጣት፣ ለመዝናናት ከመጠጥ ጋር በተገናኘ ነው። እንግዲህ ቁጥራዊ ዳታውን ላሳያችሁ። በጣም በሚገርማችሁ ሁኔታ ያው ቼክ ሪፐብሊክ ራሷ 10 ሚሊዮን ህዝብ ሀገር ናት። 10 ሚሊዮን አካባቢ ነው ህዝቧ። ከዚህ ህዝቧ 90 በመቶ ዴይሊ መጠጥ ይጠጣል። በየቀኑ ማለት ነው መጠጥ ይጠጣል። በተለይ ደግሞ በብዛት አገልግሎት ላይ የሚውለው ቢራ ነው። ቢራ በጣም ይጠጣሉ። በጣም ብዙ ይሰከራል፣ ይጠጣል ማለት ነው። እና ከዚህ ጋር በተገናኘ እንግዲህ 90 በመቶ ይጠጣና ከ90 በመቶ ህዝብ ደግሞ በቀጥታ ከመጠጥ ጋር በተገናኘ ወደ 7000 ህዝብ በየአመቱ ይሞታል ማለት ነው። በተለይ ደግሞ እዚህ ሀገር የሚበዛው በጣም የጉበት በሽታ ነው። ምክንያቱም እንደምታውቁት መጠጥ በራሱ ጉበትን የመጉዳት አቅሙ በጣም ከፍተኛ ስለሆነ ወይም በጉበት ላይ ቀጥተኛ የሆነ አደጋ ስለሚያስከትል ማለት ነው። በየቀኑ ባሮቻቸው በጣም ሙሉ ናቸው መጠጥ በሚጠጡ ሰዎች ማለት ነው። በየአመቱ ደግሞ በአማካይ ሲታይ ማለት ነው በጣም ይሄ ቁጥር በጣም የሚያስገርም ነው። አንድ ቼክ ሪፐብሊካዊ ማለት ነው አንድ ቼክ ሪፐብሊካዊ በአመት እስከ 114 ሊትር ቢራ ሊጠጣ ይችላል በአመት ማለት
ማለት ነው። እንግዲህ አንድ ቼክ ሪፐብሊካዊ ይሄኛው እንግዲህ አማካይ ነው አቬሬጁ ማለት ነው። ሶ አቬሬጅ አንድ ቼክ ሪፐብሊካዊ 114 ሊትር ቢራ በአመት ከጠጣ ኢማጂን ከዛ በላይ የሚጠጣ አለ ማለት ነው። ደግሞ ከዛም በላይ ይሄ አቬሬጅ ስለተያዘ ያው መካከለኛው አማካዩን አይደለም የምትይዙት። ያው መጠጥ ጠዋት ላይ ነው መጠጣት የሚጀምሩት። በቃ ዙሪያ ገባውን ብታዩ መጠጥ ቤቶቹ በጣም ሙሉ ናቸው። ይሄ አክቹሊ አሁን ያለውበት ቱሪስት ዴስቲኔሽንም ነው፣ ግን እንደምታዩት በቃ ቢራ በያዙ ሰዎች ነው የተሞላው ዙሪያ ገባው ማለት ነውና ለዚህ ነው ቼክ ሪፐብሊክን የስካር ሀገር የሚሏት። እንግዲህ በጣም ብዙ ጠጪዎች ያለባት እንደ ጀርመን ብትሄዱ አሁን በጣም አብዛኞቹ ጠጪዎች አሉ አይደለ? ግን ከህዝብ ቁጥራቸው አንጻር ሲነጻጸር 90% ህዝባቸው መጠጥ አይጠጣም። የጀርመኖች በዋነኛነት እንግዲህ ቢራን ምናምን ለዓለም ጭምር ያስፋፉት ጀርመኖች ናቸው። ግን ጀርመኖች ከህዝብ ቁጥራቸው አንጻር ሲነጻጸር ይህን ያክል ህዝባቸው በመጠጥ ላይ ጥገኛ ይሆን አይደለም። እነዚህ ግን 90% ኦልሞስት 10 ሚሊዮን ናቸው። 9 ሚሊዮን ህዝብ መጠጥ ይጠጣል ማለት ነውና ይሄንን ስታዩ እንግዲህ ምን ያክል የሀገሪቱ ህዝብ በመጠጥ ላይ ዲፔንድ እንደሆነ ነው የምታዩት ማለት ነው። ለዚህ ነው እንግዲህ ቼክ ሪፐብሊክ ያው በብዛት እንግዲህ ስትጽፉም ሰርች ስታረጉም ስለ ቼክ ሪፐብሊክ በብዛት ከመጠጥ ጋር ሪሌትድ የሆነ ነገር የሚመጣላችሁ ማለት ነው። ረበለ ይጠጣል ነው የምልህ ድራፍት ኢቭን ማለት ነው። ቼኮች ኦንላይን ቼክ አድርጓቸው በጣም እንደዚህ አባባሎቻቸውን ምናምን እያየው ነበረ። ከመጠጥ ጋር ሪሌትድ ያደረገ አባባል አሁን አባባሎች አሏቸው አይደል? ሰዎች ያው ምሳሌ አነጋገሮች አባባሎች በየሀገሩ የሚባሉ እና ከዚህ ጋር በተገናኘ እንግዲህ በመጠጥ ላይ ያላቸው አባባል በቢራ ዋጋ ላይ ዋጋ የጨመረ መንግስት ወዲያው ይወርዳል ምናምን የሚባሉ አባባል አላቸው እና መጠጥን ቢራን በጣም ከመውደዳቸው የተነሳ ብታምኑ ባታምኑ መሀል ከተማቸው እዚህ ፕራግ ላይ ራሱ የመጠጥ ሙዚየም ጭምራል። ሉክ ይሄ ቢር ሙዚየም ነው፣ ታዩታላችሁ። ይሄ ቢር ሙዚየም ነው። ሉክ ሙዚየሙን ለመጎብኘት በጣም ብዙ ሰዎች አሉ እንደምታያቸው። እዚህ ጋር ጠጋ ብዬ በመስኮት ላሳያችሁ። እዩት እንግዲህ ከመጠጣትም አልፈው ሙዚየም ጭምራላቸው ለመጠጥ ማለት ነውና የመጠጥ ታሪክ ምናምን የምታዩበት ነው። በዛ ላይ ደግሞ የቢራ ሻወር ጭምር ይወሰዳል። እዚህ ሀገር ሰውነት ያጠራል ብለው ስለሚያምኑ በጣም ብዙ ቦታዎች አሉ በቢራ ይታጠባሉ። ገላቸውን ሊትራሊ ገላቸውን ይታጠባሉና ዛር በጣም የሚገርሙ ናቸውና የቢራን ዋጋ የጨመረ መንግስት ወዲያው ነው የምናወርደው የሚሉት ለዛ ነው። በጣም 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 በቃ ሃይሊ እንትን ናቸው። በቃ ለመጠጥ አግሬሲቭ ናቸው በጣም። ኦኬ ስለ ቼክ ሪፐብሊክ ስናወራ ደግሞ ስለ መስኮት አለማውራት አንችልም። ምክንያቱም ቼክ ሪፐብሊክና መስኮት ራሳቸውን የቻለው በጣም አስገራሚ የሆነ ግንኙነት አላቸው። ልንገራቸው። ዲፌኔስትሬሽን የሚባል ነገር አለ። ዲፌኔስትሬሽን ማለት የቃሉ ትርጉም ዴ ማለት ከማለት ነው በላቲን። እንደገና ደግሞ ፌኔስትራ ማለት ደግሞ ከመስኮት እንደማለት ነው። ዲፌኔስትሬሽን የሚል የራሱ ቃል ተሰጥቶታል። ይሄውም በመስኮት ወይም ከመስኮት እንደማለት ነው ቃሉ። ግን በመስኮት መወርወር የሚባል ትርጓሜ ያለው። እንግዲህ የተለያየ ሀገር ዜጎች ወይም የተለያዩ የሰው ልጆች በመላው ዓለም ዙሪያ ሲናደዱ የሚያደርጓቸው ነገሮች አሉ። ሲናደዱ በር መዝጋት ሊሆን ይችላል፣ በኃይል መጮህ ሊሆን ይችላል፣ መቆጣት ሊሆን ይችላል። የዚህ ሀገር ፖለቲከኞችና የዚህ ሀገር ህዝቦች ግን በመንግስታቸው ላይ ሲቆጡ በመስኮት ነው የሚወረውሩት እና በጣም አስገራሚ የሆነ የታሪክ አጋጣሚ አለ። ለዛ ነው የራሱ ቃል ጭምር ወጥቶለት ዲፌኔስትሬሽን ተብሎ ጭምር ለመጠራት የቻለው። ከዚህ ጋር እንግዲህ በ16ኛው መቶ ክፍለ ዘመን የተከሰተውን ክስተት ማየት እንችላለን። ይሄ ክስተት ከ14ኛው መቶ ክፍለ ዘመን ልማድ የነበረ ነው። ልክ ንጉሶች በቃ በጣም ህዝቡ ተቃውሞ ሲበዛባቸው ህዝቡ ራሱ ቤተ መንግስት ይገባና አውጥቶ በመስኮት ነው የሚወረውራቸው። ማለትም በጣም ረጅም ስለሆነ ህንጻው ከላይ ጀምሮ ይከሰከሳሉ። በሃይማኖት ተዋግተዋል። አንዱ ሃይማኖት በአንዱ ሃይማኖት ላይ ሲነሳ ያው አውሮፓ እንግዲህ በሃይማኖትም ጦርነት ረጅም ጊዜ የቆየች አህጉር ነች እንደምታውቁትና የሃይማኖት ጦርነቶችም እስከ መቀስቀስ የደረሱት በዚሁ በመስኮት መወርወር ልምድ ነው። በ14ኛው መቶ ክፍለ ዘመን በ16ኛው መቶ ክፍለ ዘመን በጣም ትልልቅ ክስተቶች ተከስተዋል በመስኮት ከመወርወር ጋር ተያይዞ። አንዱና አስገራሚውን ግን ልንገራችሁ። በ16ኛው መቶ ክፍለ ዘመን የተከሰተው በዚህው በፕራግ ከተማ ሁለት የሃይማኖት መሪዎች በከፍተኛ ሁኔታ ውዝግብ ውስጥ ይገባሉ። በዚህ ጊዜ እንግዲህ አንደኛው ሃይማኖት ያው ሃይማኖቶቹን አሁን ሜንሽን ላለማድረግ ነው። ሃይማኖቶቹ አሁንም ድረስ ስላሉ የተከታዮቻቸው ቁጥር በጣም ሰፊ ስለሆነ እነሱን ሜንሽን ማድረግ አያስፈልግም። ግን የአንዱ ሃይማኖት መሪዎች በጣም በአንዱ ሃይማኖት ላይ ቁጣ ያስነሳሉ። ከዛ በአጋጣሚ ደግሞ ይቺን ሀገር ወይም ደግሞ ቼክ ሪፐብሊክን ይመራ የነበረው ንጉስ ያኛውን የተቃራኒዎቹን ሃይማኖት አይደግፍም ወይም ያ ሃይማኖት በዚች ሀገር ላይ ተግባራዊ እንዲሆን አይፈቅድም ነበረ። ይህንን ከባድ መዘዝ ያመጣውን ሁኔታ ለማስረዳት እንግዲህ ይህንን መንገድ ልጠቀም። ሁለት ኤ እና ቢ የሚባሉ ሃይማኖቶችን አስቡ። ኤ ሃይማኖት ይሄ፣ ቢ ሃይማኖት ይሄ። እንግዲህ ሃይማኖቶቹን አሁን ሜንሽን ላለማድረግ ነው፣ ሁኔታውን ለማስረዳት ብቻ ስለምጠቀመው ማለት ነው። ኤ ሃይማኖትና ቢ ሃይማኖት በ16ኛው መቶ ክፍለ ዘመን የሆነው ይሄ ነው። ንጉሱ የሃይማኖት ኤ ደጋፊ ነበረ። ሃይማኖት ቢ ደግሞ የሚደግፉ የተለያዩ ቡድኖችና መሪዎችም ነበራቸው። በዚህ ጊዜ እንግዲህ ሃይማኖት ኤን የሚደግፈው የቼክ ሪፐብሊክ ንጉስ ሃይማኖት ቢ
ፈጽሞ ተከታይ እንዳይኖረው እሱን ማምለክ ወይም ደግሞ የዚህ ሃይማኖት ተከታይ መሆን ክልክል ነው ብሎ ያውጃል በመላው ግዛቱ። በዚህ የተቆጡ የሃይማኖት ቢ ሰዎች ደግሞ መሪዎቹ በጋራ በመሆን ቤተ መንግስቱን ሰብረው በመግባት ያንን ንጉስ በመስኮት ይወረውሩታል ማለት ነው። አጋጣሚ ሆኖ ንጉሱ ከባለቤቱ ጋር ነበረ ከቤተ መንግስቱ ታወር ከላይኛው ክፍል ያው ቤተ መንግስቶቻቸው ትልልቅ ናቸው ሲገነቡ ከላይ ነው የወረወሩት። ንጉሱ ተከሰከሰ፣ ግን ተረፈ በሚያስገርም ሁኔታ። አሁንም ድረስ በሁለቱም ሃይማኖቶች ውስጥ ይሄ ታሪክ ሲነሳ ቼክ ሪፐብሊክ ውስጥ ውዝግብ ይከሰታል። ምክንያቱም የሃይማኖት ኤ ተከታዮች ያን ጊዜ የሃይማኖት ቢ ሰዎች ንጉሳችንን ሲወረውሩት የተረፈው በመላእክት ጥበቃ ነው ሲሉ፣ የሃይማኖት ቢ ሰዎች ደግሞ ምንም አይነት ጥበቃ የለውም የኛ ሃይማኖት ነው ትክክል፣ ንጉሱን ስንወረውረው ያረፈው ሳር ላይ ስለነበረ ነው ምንም አይነት ታምር የለም በማለት ይቆራቆዛሉ። ይሄ ክስተት እንግዲህ ከዛ በኋላ ይሄ ጸብ በዚህ በመስኮት በመወርወራቸው ምክንያት ቀስ ቀስ እያለ በአውሮፓ የ30 ዓመት ጦርነት እንዲነሳ አድርጓል። በ16ኛው መቶ ክፍለ ዘመን አውሮፓ ለ30 ዓመት የቆየ እጅግ በርካታ ሚሊዮኖችን ህይወት የቀጠፈ ከባድ የሆነ ጦርነት ተነስቶ በአውሮፓም በጣም ብዙ ሚሊዮን ሰዎች ናቸው የሞቱት። በመስኮት የመወርወር ሁኔታ በዛ አልቆመም። በየአመቱ በተደጋጋሚ ሲከሰት የኖረ ነው። ዛሬም ድረስ ተቃውሟቸውን ለማሰማት አሁን ላይ እንግዲህ ያው ቤተ መንግስትም ሰብሮ መግባት ምናምን መሪዎችን ማውረድ ምናምን የሚባል ነገር ስለሌለ ንጉሳዊ ስርዓትን በራሱ ስለጠፋ ወይም ስለተወገደ አሁን ላይ የሚያደርጉት ምንድነው እንደ ባህልም ይወስዱታል። በመስኮት የሆነ ነገር መወርወር ተቃውሟቸውን እንደ መግለጽ ይጠቀሙበታል። በመስኮት መወርወር ግን የራሱ የሆነ ስያሜ ጭምር ተሰጥቶት ትርጉም ጭምር እንዲሰጠው ያደረገ ክስተት ነው። ስለዚህ እነዚህን ክስተቶች እንግዲህ እናንተም ልታነቧቸው ትችላላችሁ። ብዙ ታሪካዊ ክስተቶች አሉ ቼክ ሪፐብሊክና መስኮት ማለት ነው። ስለዚህ ፖለቲከኞቻቸውን፣ መሪዎቻቸውን፣ የሃይማኖት መሪዎችን በዚህ መልኩ በመስኮት በመወርወር ነው ተቃውሟቸውን የሚገልጹት ማለት ነው። እንግዲህ ይሄንን ይመስላል። ሆፕፉሊ በጣም እንዳስገረማችሁ ተስፋ አደርጋለሁ። እኔም በጣም ያስገረመኝ አንዱ ክስተት ነው። ሶ ጉብኝታችንን እንቀጥል። የቼክ ሪፐብሊክ ጉብኝታችን ቀጥሏል። ሌትስ ጎ። እንግዲህ አሁን ጉብኝታችንን እንቀጥላለን። ያለነው ቱሪስት ዴስቲኔሽን ላይ ነው። እዚህ ጋር አንድ ነገር አለ እንደምታዩት። ይሄ ትልቅ የሆነ አስትሮኖሚካል ክሎክ ያለበት ህንፃ ነው። እዚህ ጋር በጣም ታሪካዊ ህንፃ ነው። እዚህ ግድግዳ ላይ የምታዩት ይህ አስትሮኖሚካል ክሎክ ይባላል። ይህ አስትሮኖሚካል ክሎክ እንግዲህ በአይነቱም በሁኔታውም እጅግ በጣም የተለየና ከዚህ ቀደም ከምታዩቸው ሰዓቶች ሁሉ የተለዩ ናቸው። ሰዓቱን በቀዳሚነት በጣም ልዩና አስገራሚ የሚያደርገው የመጀመሪያው ነገር ምንድነው ካላችሁ እንግዲህ የመጀመሪያው በ14ኛው መቶ ክፍለ ዘመን የተሰራ ላለፉት 600 ዓመታት በላይ አንድም ቀን ሳያቋርጥ እየሰራ ያለ ሰዓት ነው። ሰዓቱ መደበኛ ሰዓት ብቻ አይደለም የሚቆጥረው፣ እጅግ በጣም ውስብስብና ከጎኑ የተሰሩ የተለያዩ አስገራሚ ነገሮች አሉ። እንግዲህ ይህ ሰዓት አቆጣጠሩ እጅግ በጣም አስገራሚ፣ እጅግ በጣም ውስብስብ፣ በመላው ዓለም እንደዚህ አይነት ሰዓት ማግኘት በጣም ከባድ ነው። የሚቆጥረው ቅድም እንዳልኳችሁ መደበኛ ሰዓት የአንድ ሰዓት 2 ሰዓት ብቻ አይደለም፣ ቀንና ምሽትን፣ ወቅቶችን፣ የተለያዩ ነገሮችን በአንድ ጊዜ የሚቆጥር ሰዓት ነው። ለዛ ነው ከመላው ዓለም ሰዎች እንደዚህ እየተሰባሰቡ የሚጎበኙት። ይሄ እንግዲህ በጣም ትንሽ ቁጥር ያለው ሰው ነው። ይኸውላችሁ ፎቶ እየተነሱ ነው እዚህ ላይ እንደምታዩት። ስለዚህ እንግዲህ ይሄንን ሰዓት ታዲያ እንዲህ ውስብስብ የሚያደርገው ከመላው ዓለም ወደ ቼክ ሪፐብሊክ ጎብኚዎች ሲመጡ ለምንድን ነው እዚህ ጋር መጥተው ይህንን ሰዓት መጎብኘት የግድ የሚላቸው ወይም ደግሞ ለመጎብኘት በጣም የሚፈልጉት ለምንድን ነው? የሰዓቱ አቆጣጠር እንዴት ነው? ይሄንን ዲቴሉን ላሳያችሁ። በጣም አስገራሚ ነው። ሰዓቱ እንዴት ነው የሚሰራው? እንዴትስ ይቆጥራል? ምን ነገሮችን ያመለክታል? የሚለውን ከማየታችን በፊት ለመሆኑ የአስትሮኖሚካል ሰዓት ማለት ምን ማለት ነው? አስትሮኖሚካል ሰዓት ማለት ከምድራዊ ሰዓት በተጨማሪ የሰማይ አካላትን እንቅስቃሴ፣ የፀሐይና የጨረቃን አቀማመጥ፣ የዞዲያክ ወይም የከዋክብት ምልክቶችን፣ የጨረቃን ቅርጽና ምዕራፍ እንዲሁም የዓመታትንና የወራትን መለዋወጥ በአንድ ላይ አቀናጅቶ የሚያሳይ እጅግ ውስብስብ የስነ ከዋክብት መሳሪያ ነው። በዓለማችን ላይ ካሉ ጥንታዊ ሰዓቶች መካከል ታዲያ አሁን ድረስ በትክክል እየሰራ የሚገኘው ይህ በፕራግ ላይ ቆሞ የሚገኘው አንዱና ብቸኛው የፕራጉ ኦርሎይ የተሰኘው የአስትሮኖሚካል ሰዓት ነው። ስለዚህ ዛሬ ይህንን በማየታችን እድለኞች ነን። ሰዓቱ አቆጣጠሩንም ከመጀመራችን በፊት ታሪኩ ራሱ በጣም የሚያስገርምና ረጅም ዘመናትን ወደ ኋላ የሚወስደን ነው። ወደ ኋላ ላፍታ በታሪክ እንመለስ። እንደ አውሮፓውያኑ አቆጣጠር በ1410 ዓመተ ምህረት ሰዓቱ መሰራቱን የኋላ ታሪኩ ይናገራል። ሰዓቱ የተሰራው ታዲያ በሚክላሽ የተባለ ጎበዝ የሰዓት ሰሪና በፕራግ ቻርልስ ዩኒቨርሲቲ የሂሳብና የአስትሮኖሚ ፕሮፌሰር በነበሩት ጃን ሺልደን አማካኝነት እንደነበረ ታሪኩ ያስረዳል። ይሁን እንጂ ሰዓቱን እነዚያ ሰዎች የሰሩት አሁን በምናየው መጠንና ሁኔታ አልነበረም። በ15ኛው መቶ ክፍለ ዘመን መገባደጃ ታዲያ ሃኑሽ የተባለ እጅግ የተዋጣለት የሰዓት ጥበበኛ ይህንን ሰዓት በከፍተኛ ደረጃ አድሶና አሻሽሎ አሳምሮ ቀናት፣ ወራት፣ ዓመታትን ጭምር እንዲቆጥር የጨረቃን ቅርጽና ቦታ፣ ወቅቶችን ጭምር እንዲተነበይ አድርጎ ሰዓቱን ሌላ መልክ አስያዘው። የፕራግ ከተማ መሪዎች ታዲያ
ሰዓቱ ተሰርቶ ሲያልቅ ውበቱንና ውስብስብነቱን አይተው በአድናቆት ፈዘው እንደቀሩ የታሪክ መዛግብት ያሳያሉ። ታዲያ የፕራግ ከተማ አስተዳዳሪዎች በሰዓቱ በጣም ይደነቁ እንጂ ነገር ግን በውስጣቸው ከባድ ስጋት ነበረ። ይሄውም ይህ ፕራግ ከተማን እጅግ በጣም ያሳመረውና በመላው አውሮፓ መነጋገሪያ የሆነውን ሰዓት ይህ የሰዓቱ መሐንዲስ ሌላ ሀገር ሄዶ ከዚህ የበለጠ ሰዓት በፈረንሳይ ፓሪስ፣ በጀርመን፣ በሌሎችም የአውሮፓ ከተሞች እንዳይሰራ ስጋት ነበራቸው። በዚህም የተነሳ ተመሳሳይ ሰዓት ሌላ ከተማ እንዳይሰራ ማስጠንቀቅ ብቻ አይደለም፣ አስጠንቅቀውም ስላላመኑት ብታምኑም ባታምኑም ሁለቱንም አይኖቹን እንዲታወር አድርገውበታል። ታሪኩ ታዲያ በዚህ አያበቃም። ሃኑሽ በዚህ ክፉ ተግባራቸው እጅግ በጣም አዘነ። የፕራግ ከተማ መሪዎችንም ለመበቀል ይፈልግ እንደነበር የታሪክ መረጃዎች ያሳያሉ። በመጨረሻም ሕይወቱ ከማለፉ በፊት በረዳቶቹ ታግዞ ሰዓቱ ወዳለበት ግንብ አንጠራርተው አወጡት። ወደዚህ ግንብ ማለት ነው። እጆቹንም ወደ ውስብስቡ የብረት ማሽን ውስጥ በመስደድ ሰዓቱ እንዳይሰራ አድርጎ ወሳኝ ክፍሎቹን በእጁ እየዳበሰ በታተናቸው። ሰዓቱ ወዲያውኑ ነበር የቆመው። መሐንዲሱ ሃኑሽም በዚያው ቅጽበት ሕይወቱ አለፈች፣ ተገደሉ። ከሱ ሞት በኋላ ሰዓቱን እንዴት ማስተካከል እንደሚቻል የሚያውቅ ሰው በመላው አውሮፓም ሆነ በመላው ዓለም ባለመገኘቱ ይህ ድንቅ ሰዓት ለረጅም 10 ዓመታት ሳይሰራ ቆየ። ከ45 ዓመታት በኋላ ግን ሰዓቱን የሚሰራው ተገኝቶ ዳግም ስራ እንዲጀምር ተደረገ። የሚያስገርማችሁ ነገር ሁልጊዜም ቼክ ሪፐብሊክ ጦርነት ስትገባ ጠላቶቿ ይህንን ሰዓት ለማውደም አነጣጥረው ብዙ ጊዜ ተኩሰዋል። ነገር ግን በየትኛውም ጦርነት ሙሉ በሙሉ ሳያወድሙት ቀርተዋል። በብዙ ፈተናዎች ያለፈ ነው። አሁን ወደ ዋናውና እጅግ በጣም የሚያስደምመው የሰዓቱ አቆጣጠር ልውሰዳችሁ። ይህ ሰዓት ብታምኑም ባታምኑም በአንድ ጊዜ 4 አይነት የተለያዩ የጊዜ አቆጣጠሮችን ነው የሚቆጥረው በሰሌዳው ላይ። አሁን እያንዳንዱን ክፍል በጥንቃቄ እንመልከተው። የመጀመሪያው ከውጭ የምታዩት ትልቁ ክብ የድሮው የቦሄሚያ ሰዓት ይባላል። በላዩ ላይ እንደምታዩት ከ1 እስከ 24 የሆኑ የወርቅ ጎቲክ ቁጥሮች ተጽፈውበታል። ሁሉም ወርቅ ናቸው። እኛ አሁን የምንጠቀመው መደበኛው ሰዓት ቀኑ የሚቀየረው እኩለ ሌሊት 6 ሰዓት ወይም እኩለ ሌሊት 12 AM ሲሆን ነው። ይህ የምትመለከቱት የድሮ አቆጣጠር ግን ፈጽሞ ከምታውቁት የተለየ ነው። ቀኑ የሚጀምረው ወይም የሚቀየረው ልክ ፀሐይ ስትጠልቅ ነው። ለምሳሌ ያክል ፀሐይ ማታ 12 ሰዓት ላይ ስትጠልቅ እነርሱ ያ አዲስ ቀን ነው ብለው ያስባሉ። ሰዓቱም 1 ብሎ መቁጠር የሚጀምረው ምሽቱን ነው። ለዚህ ነው የወርቅ ቁጥሮቹ ያሉት ሰሌዳ ፀሐይ በምትጠልቅበት ሰዓት መሰረት በየቀኑ ራሱን እያሽከረከረ የሚያስተካክለው። ሁለተኛው አቆጣጠር ደግሞ በውስጠኛው ክብ ላይ በሮማውያን ቁጥሮች የተጻፈው እንደምትመለከቱት። ይህ አሁን እኛ የምንጠቀምበት መደበኛ የሲቪል ሰዓት ወይም የጀርመን ሰዓት ልንለው እንችላለን። ሰሌዳው ቀኑን ለሁለት ከፍሎ ከ1 እስከ 12 በሮማ ቁጥሮች ያሳየናል። ይህ እኛ የምንጠቀመው የአሁኑ ሰዓት እንደማለት ስለሆነ ብዙ ማብራሪያ አይፈልግም። ሶስተኛውና የሰዓቱ እጅግ አስገራሚው ክፍል የባቢሎን ሰዓት የሚባለው ነው። በሰማያዊ መደብ ላይ የተሳሉትን ከ1 እስከ 12 ያሉትን ቁጥሮች የአረብኛ ቁጥሮችና ጥምዝ መስመሮችን ተመልከቷቸው። የባቢሎን ሰዎች ሰዓት የሚቆጥሩት በጣም በሚገርም መንገድ ነው። እነርሱ የብርሃን ክፍሉን ወይም ቀኑን ብቻ ወስደው ያንን የብርሃን ጊዜ በትክክል ለ12 እኩል ሰዓቶች ይከፍሉታል። እስቲ በምሳሌ እንየው። በበጋ ወቅት ቀኑ በጣም ረጅም ነው የሚሆነው፣ ሌሊቱ ደግሞ በጣም አጭር ይሆናል። በክረምት ደግሞ በተቃራኒው ቀኑ አጭር ሆኖ ሌሊቱ ይረዝማል። የባቢሎን ሰዓት ታዲያ ምን ያደርጋል ብለን ስንጠይቅ በበጋ ወቅት የብርሃን ሰዓት ረጅም ስለሚሆን አንዷ የባቢሎን ሰዓት ረጅም ደቂቃ ልትወስድ ትችላለች። ለምሳሌ አንድ ሰዓት በአሁኑ 60 ደቂቃ ከሆነ በበጋ ወቅትና ቀኑ በሚረዝምበት ሰዓት ደግሞ አንድ ሰዓት 80 ደቂቃ ይወስዳል ማለት ነው። ስለዚህ የአንድ ሰዓት ትርጉም በክረምትና በበጋ ይለያያል። አንዷ የባቢሎን ሰዓት በክረምት ወቅት ደግሞ ታጥራለች። ለምሳሌ አንድ ሰዓት ማለት አሁን ላይ 60 ደቂቃ ነው፣ ክረምትም ሆነ በጋ። ነገር ግን ባቢሎኖች ሰዓት ሲቆጥሩ በክረምት ወቅት አንድ ሰዓት ማለት 40 ደቂቃ ብቻ ትሆናለች። በሌላ አነጋገር እንደ ወቅቱ ሁኔታ የአንድ ሰዓት ርዝማኔ ተለዋዋጭ ነው ማለት ነው። ይህንን ተለዋዋጭ የባቢሎን ሰዓት በትክክል የሚያሳይ ማሽን በዓለማችን ላይ ያለው ይህ በፕራግ ያለው ሰዓት ብቻ ነው። አራተኛው ደግሞ የከዋክብት ወይም የሲድሪያል ሰዓት ይባላል። ይህ ደግሞ መሬት በራሷ ዘንግ ላይ ለመዞር የሚፈጅባትን ትክክለኛ ጊዜ የሚያሳይ እጅግ አስደማሚ ሰዓት ነው። አሁን ላይ ብዙ የረቀቁ ማሽኖች፣ ብዙ የረቀቁ ቴክኒኮች ቢኖሩም ይሄ ግን ከዛሬ 600 ዓመታት በፊት እንደዚህ አስቦ መስራት ግን እጅግ በጣም የሚደንቅ ነው። እኛ መደበኛው ቀናችን 24 ሰዓት ነው ብለን እናስባለን።
መሬት ከከዋክብት አንጻር አንድ ዙር የምትዞረው ግን በ23 ሰዓት ከ56 ደቂቃ ከ4 ሰከንድ ውስጥ ነው። ይህንን ጥቃቅን የኮስሞስ ስሌት ሳይቀር በሰዓቱ መሃል ላይ ባለችው ትንሽዬ የወርቅ ክብ አማካኝነት በዚህ ሰዓት ላይ ማየት ይቻላል። ታዲያ አያስደምም? እነዚህን ሁሉ 4 አቆጣጠሮች በአንድ ጊዜ በሰሌዳው ላይ የሚጠቁመን ምንድን ነው? በሰዓቱ ላይ የሚንቀሳቀሰው ረዥሙን የወርቅ እጅ ያለውን ምስል ተመልከቱ። ይህ የወርቅ እጅ በሁለት መንገድ ያገለግላል። አንደኛው የወርቅ እጁ ጫፍ የሮማውያንና የቦሄሚያን ሰዓት እኩል ይጠቁማል። ሁለተኛው በዚህ እጅ ላይ የተገጠመችው አንዲት ተንቀሳቃሽ የፀሐይ ምስል አለች። ይህቺ የፀሐይ ምስል በእጁ ላይ ወደ ላይና ወደ ታች እየተንሸራተተች በስተጀርባ ባሉት ባለቀለም መደቦች ላይ ታርፋለች። ለምሳሌ የፀሐይ ምስሏ ሰማያዊ መደብ ላይ ካለች ቀን መሆኑን፣ ቀዩ መደብ ላይ ካለች ደግሞ ጎህ መቅደዱን ወይም ምሽት መሆኑን፣ ጥቁር መደብ ላይ ካለች ደግሞ እኩለ ሌሊት መሆኑን በግልጽ የሚያሳይ ምልክት ነው። በተመሳሳይ ሰዓት ይህች የፀሐይ ምስል ከስሯ ያሉትን የባቢሎን ቁጥሮች በመርገጥ አሁን የባቢሎን ሰዓት ስንት እንደሆነ ለአይን በሚቀል መንገድ ታስረዳለች። ከፀሐይ ምስል በተጨማሪ ሌላኛው ተንቀሳቃሽ ቀስት የጨረቃ ምስል ያለበት ነው። ይህ የጨረቃ ሉል በራሱ ላይ ጥቁርና ነጭ ቀለም የተቀባ ሲሆን በራሱ ዘንግ ላይ እየተሽከረከረ ጨረቃ በአሁኑ ሰዓት በሰማይ ላይ ያላትን ቅርጽ ያሳያል። ሙሉ ጨረቃ ከሆነች ነጩ ክፍል ሙሉ በሙሉ ይወጣል። ጨለማ ከሆነች ደግሞ ጥቁሩ ክፍል ሙሉ በሙሉ ይዞራል። ከነዚህ በተጨማሪ በሰሌዳው መሃል ላይ አንድ ትንሽ ዘንበል ያለ ክብ ታያላችሁ። ይህ ክብ የዞዲያክ ወይም የከዋክብት ምልክቶች ያሉበት ነው። ፀሐይና ጨረቃ በዓመት ውስጥ በየትኛው የከዋክብት መንጋ ወይም የዞዲያክ ምልክት ውስጥ እያለፉ እንደሆነ በዚህ ክበብ አማካኝነት በትክክል ማወቅ ይቻላል። ሰዓቱ እንደምታዩት መሬትን ማዕከል አድርጎ የተሰራው የጂኦሜትሪክ እይታ ነጸብራቅ በመሆኑ መሬት በሰሌዳው መካከል ስፍራ ላይ ትገኛለች። አሁን ደግሞ ወደ ታችኛው ትልቁ የካላንደር ወይም የቀን መቁጠሪያ ሰሌዳ ደግሞ ረድ እንበል። ይህ የምታዩት ሰሌዳ የተሰራው በኦሪጂናል ክፍሉ ላይ ሳይሆን በኋላ ላይ በታዋቂው የቼክ ሰዓሊ ጆሴፍ ማኔስ በ19ኛው ክፍለ ዘመን የተሳለ ነው። በዚህ ሰሌዳ ላይ 12 ትናንሽ ክብ ስዕሎችን ታያላችሁ። እያንዳንዳቸው ክፍሎች በየዓመቱ 12ቱን ወራት ይወክላሉ። በስዕሎች ውስጥ በየወሩ ገበሬዎች የሚያከናውኑትን የእርሻ የክረምትና የበጋ ስፍራዎች የሚያሳዩ ጥንታዊና ባህላዊ ስዕሎችም ተስለዋል። እስኪ አሁን ደግሞ የብዙዎችን ትኩረት ወደሚስበውና በሰዓቱ ዙሪያ ወደ ተሰቀሉት አስደናቂ ተንቀሳቃሽ ምስሎች ደግሞ ልውሰዳችሁ። እንደምታዩት በሰዓቱ ግራና ቀኝ እንዲሁም ከላይ ሁለት የተለያዩ ደረጃዎች ላይ የቆሙ አራት ምስሎች አጠቃላይ 8 ምስሎችን እናያለን። በመጀመሪያ በላይኛው የአስትሮኖሚ ሰሌዳ ግራና ቀኝ ያሉትን 4 ምስሎች በጥንቃቄ ተመልከቷቸው። እነዚህ ምስሎች የሰው ልጅን መጥፎ ባህሪያት፣ ትልልቅ ምድራዊ እውነታን የሚወክሉ ተደርገው ነው የተሰሩት። ከግራ ስንጀምር የመጀመሪያው ምስል በእጁ መስታወት ይዞ ራሱን የሚያይ የከንቱነት ወይም የትዕቢት ምስል ነው ተብሎ ነው የሰፈረው። መስታወቱ እያዞረ በራሱ ውበት ይኮራል። ከሱ ቀጥሎ ያለው ምስል ደግሞ ተመልከቱት። የገንዘብ ከረጢትና በትር የያዘ። ይህ ምስል በቀጥታ ስግብግብነትን የሚያመለክት እንደሆነና ገንዘቡን ሲያነቃንቅና በስስት ሲመለከተው ምስሉ ይታያል። ወደ ቀኝ በኩል ስንዞር ደግሞ እጅግ አነጋጋሪ አስፈሪ ምስልም እናያለን። ሞት አስታዋሹ ሰዓት እንዲባል ያደረገው ምክንያት አንደኛው ላይ እንደምታዩት ከሰዓቱ አጠገብ አጥንት የሰው ስኬሌተን ማለት ነው ሙሉ በሙሉ አጥንት አለና በእጁ ደውል ይዟል። አጥንቱ ያው ሰው ሲሞት ልክ እንደሱ አይደል አጥንቱ የሚሆነውና በእጁ ደውል ይዟል አጥንቱ። ልክ 4 ሰዓት 5 ሰዓት 6 ሰዓት ይሄ ሙሉ ሰዓት በሚሆን ሰዓት ይደውላል አጥንቱ። ያንን ያደረጉበት ምክንያት ምንድነው? በእያንዳንዱ ሰዓት ወደ ሞት እየቀረብን ነው የሚለውን ለማመልከት ሞት አስታዋሹ ነው። የተለያዩ ሲምቦሎች አላቸው። አንደኛው ሰዎች ይሄንን የአስትሮኖሚካል ክሎክ ሞት አስታዋሹ ሰዓት የሚሉበት አንደኛው ምክንያት ለዚህ ነው። በየሰዓታቱ ሲደውል ያ የሰው ስኬሌተኑ እየደወለ ሞትን ስለሚያስታውሳቸው ነው ማለት ነው። ስለዚህ በእያንዳንዱ ደቂቃ በእያንዳንዱ ሰዓት ያው ወደ ሞት እየቀረብን ነው፣ ሞትን እናስታውስ ይላል ማለት ነው። ከዚህ አጽም ምስል አጠገብ ደግሞ የሙዚቃ መሳሪያ የያዘ የቱርክ ምስል አለ። እሱ ደግሞ ጭንቅላቱን ወደ ግራና ቀኝ እያወዛወዘ ምድራዊ መዝናኛና ስጋዊ ምኞትን ያሳያል። ሰዓቱ እጅግ በጣም አስደማሚ ነው። በዚህ በፕራግ አደባባይ ላይ በጣም ብዙ በሺህ የሚቆጠሩ ቱሪስቶች በየቀኑ እየተገኙ ይህንን ሰዓት ይመለከቱታል፣ አብረው ፎቶ ይነሳሉ። ልክ ከቀኑ 4 ሰዓት፣ 5 ሰዓት፣ 6 ሰዓት እያለ ሙሉ ሰዓት ላይ በሚቆጥርበት ጊዜ ልክ ከሰዓቱ በስተቀኝ በኩል ያለው አጽም
መደወልና ወደ ሞት እየቀረባችሁ ነው ብሎ ማወጅ ሲጀምር ከላይ በምትመለከቱት መስኮት ደግሞ ይከፈትና የኢየሱስ ክርስቶስ ሐዋርያት ጥንድ ጥንድ ሆነው መጽሐፍ ቅዱስን ይዘው በመስኮት ብቅ ይላሉ። መስኮቱ ይከፈታል። እርስ በርስ እየተያዩና ከታች የቆመውን ሕዝብ እያዩ በመስኮት ብቅ እያሉ ይገባሉ። መስኮቱ ላይ መጥተው ሲታዩ ሕዝቡ በአድናቆትና በጩኸት ሲያጨበጭብ ታያላችሁ። ይህ ሐዋርያቱ ዞረው አልፈው ሲያበቁ ሰማያዊዎቹ መስኮት ዝግት ይላሉ። በዚያው ቅጽበት ከሁሉም በላይኛው ጫፍ ላይ ከመስኮቶቹ በላይ በቅስት ውስጥ የሚገኘው የወርቅ ዶሮ ምስል ብቅ ብሎ ይገባል። ይህ የወርቅ ዶሮ ክንፎቹን እያራገበ በኃይል ሲጮህም ይታያል። ይህ አንድም በመጽሐፍ ቅዱስ የጴጥሮስን ታሪክ ለማስታወስ ሲሆን፣ አንድም እያንዳንዱ ቀን አዲስ ነው፣ ክፋትና ሞት በብርሃን ይሸነፋል የሚለውን ለማሳየት ነው ተብሎ ተጽፏል። በዓለም ላይ ተዘዋውሬ እጅግ በርካታ ዋና ከተሞች ላይ በጣም ብዙ ውስብስብ ነገሮችን ብመለከትም ይህ ግን ለኔ እጅግ በጣም አስገራሚ ሆኖ አልፏል። እንዴት አያችሁት እናንተስ? የሰርግ ፎቶ እየተነሳ ኤኒዌይስ የቼክ ሪፐብሊክ ጉብኝታችን እንደቀጠለ ነው። ከማስታወቂያ በኋላ ተመልሰን እንገናኛለን። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። አሁን ደግሞ እንግዲህ በሌላው ዓለም በማታዩት ሁኔታ የዓለማችን ጠባቡ መንገድ ተብሎ የተመዘገበውን ማሳያችሁ። ጠባቡ የሰው መንገድ፣ የሰው መተላለፊያ። በጣም ቀጫጭን የሰው መተላለፊያዎች አሉ አይደል? ግን በእኛም ሀገር አሁን ሊኖር ይችላል ቀጫጭን ሸለቆ ነገር መተላለፊያ አይደለ? ይሄኛው መተላለፊያ ግን ቅጥነቱ ብቻ አይደለም የሚያስገርመው፣ ይዘቱ፣ አሰራሩ፣ አሁን እየተሰራበት ያለው ነገር ራሱ አስገራሚ ነው። ይሄ ከኋላ የምትመለከቱት ሰዎች ያው እየቆሙ ምናምን ፎቶ ያነሱታል መተላለፊያውን፣ እኛም እናልፍበታለን እንደምታዩት። ከዚህም ሊቀጥን ይችላል። ይሄ ግን ሆነ ብሎ ታስቦበት ቱሪስት ለመሳብ የተደረገ ነገር ይመስለኛል። እንደምታዩት የዓለማችን ቀጭኑ መተላለፊያ መንገድ ይሄ ነው። አንዴ እንለፍ። ኦኬ። በጣም ከመቅጠኑ የተነሳ ሰዎች እንዳይጋጩ ምንድነው የሚደረገው? ራሱን የቻለ የትራፊክ ላይት አለው ማለት ነው። መብራት አለው እንደምታዩት። አረንጓዴ ከበራ ከዛ የመጣ ሰው የለም ሂድ ማለት ነው እንደምታዩት። ቀይ ከበራ ደግሞ ከዛ እየመጣ ሰው ያለ ሰው አለ ማለት ነው። አሁን እንግዲህ ልጁ ወረደ። ስለዚህ አረንጓዴ ነው እንግባ፣ ግሪን መሄድ እንችላለን ማለት። ከዛ መንገድ የጀመረ ሰው ሲኖር ደግሞ ቀይ ይሆናል ማለት ነው ያኛው። ስለዚህ በመቅጠኗ እንግዲህ መንገዷ ያው የትራፊክ ላይት ሁሉ ኖሯታል። በቃ በሰው ስፋት ነች። አያችሁት? በጣም ቅርብ ነው። በጣም ጠባብ ነው። ከዚህም ለሚወጡት ደግሞ እንደምታዩት ትራፊክ ላይት አለው፣ ቀይ አድርጎታል። አሁን ከዛ እየመጡ ስለሆነ ማለት ነው። ስለዚህ መንገዶቹ ምን ያህል ጠባብ እንደሆኑ ነው የምታዩትና ሉክ በጣም የሚያምረው ግን መንገዶቻቸው በጣም ጠባብ ናቸው የውስጥ ለውስጦቹ። እዛ ላይ በጣም ብዙ ቱሪስት ነው ያለው። ቱሪስቱም ሰውም በቃ ጠበቅሽ መገናኛ። አሁን ግን ከለር እየጠፋ ስለሆነ እንደዚህ ከተማ መሀል የሆነ ከለርፉል የሆነ ነገር ስታዩ በጣም ያምራል። እምላችሁ በቃ ይሄ ከለር የሚባለው ነገር በአጠቃላይ እየሞተ ነው። ብዙ ከለር ያላቸው በቃ ዳርክ ነገሮች ነው ሰዎች እየተጠቀሙ ያሉት ዲስ ዴይስ። እና አሁን ይሄ አያምርም? ከለር በራሱ የሆነ ውበት አለው፣ ድምቅ ሳይል ሳይበዛ ማለት ነው። ግን ከስንት አንድ እንደዚህ አይነት ነገሮች ስታዩ ያምራል። ኦኬ ኮፊ ታይማችንን ቡና እንያዝና ደግሞ ስለዚች ሀገር አንድ አስገራሚ ነገር እነግራችኋለሁ። ይህን ካፌ ያገኙት እንግባ እስቲ፣ ደስ ሲል መጽሐፍ ምናምን። ስለዚህ የቱ ጋ ነው ለቀረጻ የሚመችም የሚቀመጠው? ይህንን ብታነሱልኝ ብዬ አቤት አልኩኝና እሺ ያሉ። ስለዚህ እዚህ ጋር እንቀመጣለን። ኦኬ እዚች ጋር እንቀመጥና የሆድ ሆዳችንን እናወጋ። እቺ ነበር እዚች ጋር ጣጣ
ኦኬ ቦርሳዬም ተቀመጠች እኔም ተቀመጥኩኝ ማለት ነው። እስኪ እንግዲህ ቡናችን ይመጣል፣ ቡናችንን እንጠጣለን። ቡናችን እስኪመጣና መጥቶም ደግሞ የምናወራበት ቶፒክ ደግሞ እንግዲህ ብዙ ዓለም ላይ ስትዞሩ በርዝዴይ የሚባል ነገር አለ ማለት ብዙ ዓለም ስትዞሩ እንግዲህ የልደት ቀን የሚባል ነገር አለ። ሀገራችንን ጨምሮ ሰዎች የተወለዱበትን ቀን በደንብ ሰለብሬት ያደርጋሉ፣ ያከብራሉና ወደ ቼክ ሪፐብሊክ ስትመጡ ግን ቼክ ሪፐብሊክ ብቻ አይደለም አክቹሊ ቼክ ሪፐብሊክ፣ ክሮሺያ ምናምን እንደዚህ በዙሪያዋ ባሉ ሀገሮች የሚከበር የስም በዓል የሚባል ወይም የስም ቀን የሚባላል። የልደት ቀን እንዳለው ሁሉ የስም ቀን፣ ይሄም በጣም ክሬዚ ነው። ለምሳሌ እያንዳንዱ የቼክ ሪፐብሊክ ነዋሪዎች በሙሉ ሴቶቹም ወንዶቹም የስም ቀን አላቸው። ከልደታቸው በተጨማሪ የስማቸውንም ቀን ያከብራሉ። ትንሽ ኮምፕሊኬትድ ነው ነገሩ፣ ላብራራላችሁ እኔ በገባይ መጠን ለማስረዳት ልሞክር። ቼክ ሪፐብሊክ ስትመጡ ወይም ደግሞ ክሮሺያ ስትሄዱ፣ እዚህ ጎረቤት ሀገሮች ስትሄዱ ካላንደር አለ፣ በየአመቱ የሚወጣ ካላንደር አለ። ልክ አሁን እኛም ሀገር ካላንደር አለ፣ ሰኔ፣ ሐምሌ፣ ነሐሴ እያለ ቀኑ ምን ቀን እንደሚውል። በዛም ቀን ደግሞ የሚውሉ ስሞች ይከበራሉ። ስሞች ለምሳሌ ከበደ አየለ፣ አሁን በእኛ ሀገር ቢሆን ከበደ አየለ፣ አቤል ተሰማ እያለ በየቀኑ። ስለዚህ ሰኞ ሚያዝያ 4 የከበደ ቀን ከሆነ ከበደዎች ያን ቀን ያከብራሉ ማለት ነው። ሚያዝያ 5 አቤል ከሆነ አቤሎች ያከብራሉ ማለት ነው። ያ ግን በስነ ስርዓት መንግስት በሚያወጣው ካላንደር ነው። ስሞች እያንዳንዱ 365ቱም የአመቱ ቀን በሙሉ ስም አለው። ስለዚህ እያንዳንዱ ስማቸውን እዛ ላይ ያከብራሉ ማለት ነው። እንግዲህ ይህንን ስንል ትንሽ ኮምፕሊኬትድ ነው። ለምሳሌ እኔ አቤል ነው ስሜ፣ እዚህ በመጣ ስም አይኖረኝም ማለት የስም ቀን አይኖረኝም። የስም ቀን መቼ ነው ብዬ እኔም ሰርች አድርጌ ነበረ በእነሱ። የስም ቀን አይኖረኝም ምክንያቱም ኦልሞስት 365 ቀን ያለው 365 ስም ብቻ ነው ያለው በቼክ ሪፐብሊክ ካላንደር ውስጥ። ስለዚህ ስማቸው የሌለ ደግሞ በትርጉም አገናኝተው ለምሳሌ ከበደ መክበድ ነው አይደለ? የሆነ ለምሳሌ በቼክ ሪፐብሊክ ቋንቋ ቺንቺን ማለት ከበደ ከሆነ ከዛ ጋር ያጣጥመዋል ማለት ነው። በትርጉም ደረጃ ያገናኘውና ያን ቀን የኔ ነው ይላል ማለት ነው። በነገራችን ላይ በክሮሺያዎች ኦክቶበር 2 ነው የአቤል ቀን። አቤል ኦልሬዲ ከመጽሐፍ ቅዱስ የመጣ ስም ስለሆነ በክሮሺያ ካላንደር እነሱም የስም ቀን አላቸው ከልደት ቀን በተጨማሪ። ስለዚህ የዛ የስማቸው የተሰየመበት ቀን ላይ ካላንደሩን ስፈልገው በክሮሺያዎች አለ። በክሮሺያዎች ቢሆን አሁን ኦክቶበር 2 የአቤል ቀን ነው። ሶ ኦክቶበር 2 አከብር ነበረ ማለት ነው የስም ቀን ብዬና የስም ቀናቸውን ልክ እንደ ልደት ቀናቸው ነው የሚያከብሩት እዚህ ሀገር ማለት ነው። ስለዚህ ሆፉሊ የስም ቀን ትንሽ ገብታችኋል ብዬ አስባለሁ። ትንሽ ኮምፕሊኬትድ ነው ነገሩ፣ ግን እንዲህም አይነት ባህል አለ። ግን እንዳልኳችሁ በቼክ ሪፐብሊክ በደንብ ይከበራል። ቼክ ሪፐብሊክ ብቻ ሳይሆን የስም ቀን በክሮሺያም በዙሪያ ባሉ ሀገሮች እንደዚህ አይነት ልምድ አለ። አልፎም ተርፎ እስከ ግሪክ ድረስ የደረሰ ነው ይሄ ልማዳቸው ማለት ነው የስም ቀን ማለት ነው። ስለዚህ እንዴት ነው ይህችን ነገር በሀገራችን እንጀምራት? እንደምታዩት እንግዲህ ኮፊያችን በሲኒን የቀረበልኝ ልክ እንደ ሀገራችን ታዩታላችሁ። በሲኒን የቀረበልን ስኳር አንፈልግ። እኔ እኮ ያለ ስኳር ነው የምጠጣው። ያለ ስኳር ነው ንገሯት እንጂ ንገሩት ለሱ ያለ ስኳር ነው የምጠጣው። ቺርስ። ልክ ለመመሰጥ ስትሞክሩ ምንም በሌለበት ሁሉን ነገር ቁም ነገር ማድረግ ስትሞክሩ ማለት ሰው እንዴት ቡና አይጠጣም? ግን ቡና አልጠጣም እንዴት ይላል ሰው? ግን ይቻላል። እንዴት ይቻላል? ግን እውነት ይሆነ ቡና አልጠጣም እንዴት ይቻላል? ሳይጠጡ መዋል ግን እንዴት ነው የሚቻል? እስቲ አስተምሩኝ። ይሄንም ያለ ስትሮንግ ቡና ጠጥታችሁ ሳትግሞጠሞጡ ምን ሳትሉ ብትወጡ ምች ይመጣና በሰላም ነው አባ አንዴ እናውራ ነው የሚለኝ። ኤኒዌይስ ቡናው ያለ ስኳር ትንሽ መረር ስለሚል እነሱም ያውቁታል። አብረው ብስኩት ያመጡት ቡና ውስጥ አንከተውም ያለውን ስኳር በብስኩት መልክ እንበለዋለን። ልክ እንደ ሙያ። ይሄ ካፌ 1893 ነው የተከፈተው። አንዳንድ ነገሮች ግን የሆነ ኤክስፕሌን የማታደርጓቸው ነገሮች የለም። አሁን ለምንድን ነው አብዛኛው ሰው ልክ ብርጭቆ ሲይዝ ምናምን እንደዚህ ነው። እቺ እጅ ምንድን ናት? እንደዚህ ምንም ትርጉም የሌላቸው ነገሮች አሉና እንዳኔ ለምን እንደሚሆኑ ማጣቋጭ። ኮፊያችንን ጨርሰናል። ኦኬ አሁን እንግዲህ ያለሁት ደግሞ ድልድይ ነው። ከተማዋን ለሁለት የሚከፍላት ይህንን የምትመለከቱትን ወንዝ አቋርጠው ከሚሄዱ ድልድዮች መካከል አንዱና ታሪካዊው ይህ የቻርልስ ድልድይ ነው። ቻርልስ ተብሎ ነው የሚጠራው ይሄ ድልድይ። ድልድዩን እንግዲህ ከሌሎች ድልድዮች በጣም የሚለየው አንደኛው ከተገነባ በጣም ረጅም ዓመቱ ነው። በግንባታ ወቅት ከፍተኛ ጥንቃቄ ከመደረጉም በላይ ደግሞ ለግንባታው እንቁላልም ጭምር አገልግሎት ላይ ውሏል። ያው እንደምታውቁት የተለያዩ ከረጅም ጊዜ በፊት የተገነቡ ግንባታዎችን ስታዩ እንቁላል ለግንባታነት ይውል ነበረ። በተለይ ከጭቃ ጋር በመቀላቀል ከተለያዩ ነገሮች ጋር በመቀላቀል እንቁላል ለግንባታ በጣም ጠቃሚ ሆኖ የተለያዩ ነገሮችን ተገንብቷል። በኢትዮጵያ ውስጥም ታውቃላችሁ በእንቁላል የተገነቡ የተለያዩ ድልድዮች፣ የተለያዩ ታሪካዊ ህንጻዎች አሉና ከዚህ ጋር በተገናኘ እንግዲህ አንደኛው በዓለም ላይ በጣም ፌመስ የሆነው ይህ የቻርልስ ድልድይ ውሃውን ከማሻገሩም በላይ የራሱ የሆነ ታሪካዊ ይዘት አለው፣ መንፈሳዊ ይዘትም አለው። መንፈሳዊ ይዘቱን ስንመለከት እንግዲህ ቼክ ሪፐብሊክን ይጠብቃሉ ተብለው የሚታመኑ
የሚታመንባቸው ወይም የሚታሰብባቸው የተለያዩ ቅዱሳን 30 ሐውልቶች በዚህ ድልድይ ላይ ብቻ ተሰርተዋል። አሁን እንግዲህ ሐውልቶቹን አሳያቸዋለሁ። ድልድዩ ከዚህ ከኋላ ከምታዩት ግንብ ይጀምራል። በሙሉ በፊት ለፊቴ እንደምታዩት በድልድዩ ግራና ቀኝ ግን የጌታ ኢየሱስ ክርስቶስን ጨምሮ የተለያዩ ሐውልቶች ከመጽሐፍ ቅዱስ ላይ ወጥተው እንዲሰሩ ተደርገዋል ማለት ነው። ያው እያንዳንዱን የምናይ ከሆነ 30 ሐውልቶች ስለሆኑ በጣም ጊዜ ይፈጃል። ግን የተወሰኑትን ቆም እያለን ለማየት እየሞከርን ድልድዩ እንሻገራለን። ያው ድልድዩ ስትሻገሩ የፕራግ እንግዲህ የዋና ከተማ ነች የቼክ ሪፐብሊክ፣ እሷን ነው የምታቋርጧት ማለት ነው፣ በዛኛው ሳይድና በዚህኛው ሳይድ። ስለዚህ እዚህ ጋር ስታዩ እንግዲህ ጌታ ኢየሱስ ክርስቶስ እንደተሰቀለ የሚታይበት ነው። ተመልከቱት። ጌታ ኢየሱስ ክርስቶስ ተሰቅሎ እዚች ጋር ደግሞ እንደምታዩት ግራና ቀኝም በዚህ ጋርም ስታዩት ደግሞ መስቀል አለ። ጌታን ከመስቀል አውርደው አዝነው ነው የሚታየው። አንዷ እንግዲህ እመቤታችን ቅድስት ድንግል ማርያምን ያመለክታል ማለት ነው። ፀሐዩ በዛ በኩል ስለሆነ በደንብ ጥርት አድርጌ ለማሳየት አይመችም። ግን የቱሪስቱን ብዛት ይዩት፣ እንዴት መራመድ ራሱ እንደሚቻል ምን ያህል ለመቅረጽ እንደሚያስቸግር ነው የምነግራችሁ። ኧረ እንተላለፍ ወገን፣ እየተላለፍን አለመጣባችሁም ያለ ዛሬ ይውላችሁ እንዳለ ዳርና ዳሩ ያው የቆማችሁ በደንብ ማብራሪያውን እያነበባችሁ ማየት ትችላላችሁ። ግን እንዳልኳችሁ ከጊዜ አንጻር 30 ሐውልቶች ስለሆኑ ዋና ዋናዎቹን ነው እያየን ያለ ነው። አርት ግን በቃ የሚስሉ ደግሞ አሉ። እንደዚህ ታስታውሳላችሁ? ስዕል ቡሌ ሳይ የቪየትናም ጉብኝቴ ነው ማስታውሰው። ሳልኩ ብላኝ እንደዛ ስንት ደቂቃ ቁጭ አርጋኝ እንደዛ ማላቀውን ሰው አንተ ነህ ብላ ማላቀውን ሰው ስላሰጠች ይመቻት አላችሁ። ዲዛይኑ የሚገርም ነው። እንግዲህ በ13ኛው መቶ ክፍለ ዘመን የተገነባው ማለት ነው እና ምን ያህል ጥንታዊ እንግዲህ ኦልሞስት 700 ዓመት ከተገነባ በኔ እድሜ ማለት ነው። ተመልከቱት የቱሪስቱን ብዛት። በስማ በጣም ረጅም ድልድይ ነው። አክቹሊ ወንዙም በጣም ሰፊ ስለሆነ ወደ ጎን እንደምታዩት ድልድዩ በጣም ረጅም ነው። መንገዱ ዳርና ዳር ያለው የአርት ብዛት፣ ስዕሎች፣ ረማ ያልቅ ድልድይ ታያችኋላችሁ። የሐውልቱ ዲቴል በተለይ በጣም ነው የሚገርመው። ዋው! እንግዲህ ሐውልት ሲነሳ በዓለማችን ላይ በሐውልት ቀዳሚ የሆነችውን ከዚህ ቀደም የጎበኘናትን ያው መጽሐፍ ቅዱስ ላይ የምትታወቀው መቄዶንያ የምትባለው ከተማ ታቋታላችሁ። የመቄዶንያ ዋናዋ ከተማ ስኮፒዬ ነው የምትባለው። ስኮፒዬን ከዚህ በፊት አስጎብኝቻችኋለሁ። ምን ያህል የሐውልት ብዛት እንዳለ እያንዳንዱ የሐውልት ዲቴል ደግሞ ምን ያህል እንደሚገርምና እንደነሱ ባይበዛም እነዚህም ደግሞ ብዙ ሐውልት ነው ያላቸው። በጣም ብዙ ታላችሁ። ኦኬ ድልድዩ እዚህ ጋር ያበቃል ማለት ነው። ይሄውና እንግዲህ ድልድዩ ከጀመረበት ጀምራችሁ እዚህ ድረስ ስትመጡ 30 ሐውልት በአጠቃላይ ይሞላል ማለት ነው። የሚገርም ቱሪስት ብቻ ነው። በቱሪስት ግን በቃ የታደሉ ናቸው። በስማ ታዩታላችሁ። እንደ ጎርፍ ነው ቱሪስት። አንዴ ወገን አንዴ ይቅርታ። የመንገዶቹ ቅጥነት፣ የህዝቡ አበዛዝ በየቀኑ ሁሉም ከቱሪስቱ ጋር ነው እንደሚወጣው አብሮ። እንግዲህ ሌላኛው ፕራግ ውስጥ ከምትጎበኟቸው አንዱ ፓውደር ታወር የተሰኘውና ይሄ ታዩታላችሁ። ግዝፈቱ በጣም ግዙፍ የሆነ ፓውደር ታወር ነው የሚሉት። ወይም ደግሞ እንዴት ነው ታሪኩ መሰላችሁ? ቀድሞ በ14ኛው መቶ ክፍለ ዘመን የተገነባው እንግዲህ ከ600 ዓመት በላይ ያስቆጥሯል። ይሄ የምታዩት ግንብ በዋናነት ፕራግ በዛ ጊዜ እንግዲህ በጣም ትንሽ ከተማ ነበረች፣ የቼክ ሪፐብሊክ ዋና ከተማ። ለከተማዋ መግቢያ በርነት ነው የተሰራው። ለከተማዋ መግቢያ በር ስላችሁ እንደ ስታርቲንግ ፖይንት ያገለግል ነበር። ምክንያቱም የቀድሞ የነገስታትን ለማየት ወይም ደግሞ ወደ ቤተ መንግስቱ ለመሄድ የሚመጡ ሮያል ፋሚሊዎች ልክ እዚህ ጋር ሲደርሱ ያኔ ከተማዋ እንዲሰፊ ስላልነበረች ልክ እዚህ ጋር ሲደርሱ ከዚህ ጀምሮ ንጉሳዊ አጀብ ይጀምርላቸዋል ማለት ነው። በታላቅ ስነ ስርዓት ወደ ከተማዋ የሚገቡበት ነበረ። ያን ጊዜ እንግዲህ ኒው ታወር ነው የሚባለው ወይም አዲሱ ህንጻ ነበር የሚባለው። ከዛ በኋላ እንግዲህ በነበሩ ጦርነቶች በተለያየ ጊዜ ፓውደር ታወር የሚል ስም ተሰጠው። ምክንያቱም የባሩድ ማከማቻ ስለነበረ ማለት ነው። ህንጻው እንግዲህ ያው የጎቲክ አይነት ቅርጽ ነው እንዲይዝ የተደረገው ማለት ነው። እጅግ በጣም ነው የሚያምረው። ዲቴሉን ብታዩት ደግሞ በአጠቃላይ ይሄ ፓውደር ታወር ብቻ ሳይሆን በፕራግ ውስጥ የምታዩት ነገር እያንዳንዱ ነገር በቃ አርክ ለጨረሳችሁ ይሄ this is the right place በቃ ልክ እንደ ጣሊያን እንደምናምን በቃ ይሄ ዲዛይን ቅርጻ ቅርጽ ምናምን የምታዩበት በቃ የሚገርም ቦታ ነው። ሀገሩ ግን በቃ ሙዚየም በሉት ሙዚየም። ይረበስማ ይሄ መጓጓዣ ትራማቸው በጣም ነው ደስ የሚለው። በጣም ዘመናዊ ነው። ፕላስ ሁሉም ቦታ አለ። በቃ እዚህ ፕራግ ዋና ከተማቸው ላይ እንዳለ ትራም በትራም ነው ታዩታላችሁ። መሬቱ በቃ የመኪና መንገዱ ሁሉም የመኪና መንገዶች የትራም መንገድም አብሮ አላቸው። እንግዲህ ከተማው መሀል በጣም ብዙ የካቶሊክ አብያተ ክርስቲያናት አሉ። አንደኛው ይሄ ነው። ግን በጣም ብዙ እድሜ ጠገባሉ። በጣም ብዙ ስላችሁ የ1000 ዓመት ምናምን የሆናቸው በጣም ብዙ ቤተክርስቲያኖች አሉ። ቀኑ ነፋሻማ ነው በጣም። ይሄ እንግዲህ አንዱ ከሚጎበኘው የከተማዋ መግቢያ አንዱ ነው። ክሮስ እያደረግነው ነው። ገራሚ መኪና ነው በር ላይ የቆመው እዚህ ሆቴል። አይ ቲንክ ትልቅ ሆቴል ሳይሆን አልቀረም። አሁን ደግሞ እንግዲህ አይኖ ድምጽ ሊረብሽ ይችላል መንገድ ዳር ስለሆንኩኝ የዋተር ኤሌቬተር ላሳያችሁ። ዋተር ሎክ ሲስተም ይባላል። በውሃ ላይ የሚሄዱ ጀልባዎች ኦፍ ኮርስ በአየር ላይ የሚሄድ ጀልባ የለም። ምን ሆኜ ነው ጀልባዎች በሚጓዙ ጊዜ አንዳንድ
ጊዜ የሚሄዱበት ውሃ አካል ማለትም ወንዝ ሊሆን ይችላል። ጀልባዎች በወንዝ ላይ በሚሄዱበት ጊዜ ወንዙ ከከፍታ ወደ ዝቅታ የሚወርድ ከሆነ ማለትም ለምሳሌ እንደ ፏፏቴ የሚመስል ማለት እንደ ፏፏቴ ትልቅ ባይሆንም ግን ወንዙ ከከፍታ ወደ ዝቅታ የሚወርድ ወይም ደግሞ መሬቱ ከከፍታ ወደ ዝቅታ የሚመጣ ከሆነ ጀልባዎች ለማለፍ ይቸገራሉ፣ መርከቦችም ለማለፍ ይቸገራሉ። ስለዚህ ዋተር ሎክ የሚባል ሲስተም ይጠቀማሉ ወይም ዋተር ኤሊቬተር የሚባል ሲስተም ይጠቀማሉ። ይሄውና ቭርላቫ ነው የሚባለው አይ ቲንክ ቭርላቫ ነው የሚባለው ይሄ ወንዝ ማለት ነው። ይሄ እንግዲህ እዚህ ከተማ ውስጥ የምታዩት ነው። በፕራግ ከተማ ውስጥ ዋተር ሎክ ሲስተም ነው። ያው በዓለማችን ላይ ከ50 ሀገራት በላይ ይሄንን ሲስተም ይጠቀማሉ። በዋናነት ግን ስዊዝ ካናል ሲባል ሰምታችኋል፣ ፓናማ ካናል ሲባል ሰምተናል። ያ ካናል ባህርን ከባህር የሚያገናኙት ከከፍታ ወደ ዝቅታ ሲሄድ በዚህ አይነት ሲስተም ነው። በእርግጥ ይሄ ለአንድ ትንሽ ወንዝ የተሰራ ነው። ስለዚህ ምንድነው የሚሆነው ጀልባው ከመጣ በኋላ እንደምታዩት ይሄኛው ውሃውን ዘግቶ ሌቭል አድርጎ ከዚህኛው ጋር ሌቭል አድርጎ ይጠብቃል። ይሄኛው የመጀመሪያው የውሃው ክፍል ነው፣ ይሄ ሁለተኛው ክፍል። ስለዚህ ሁለቱ ሌቭል ሆነው ይጠብቁና ልክ ጀልባው ሲመጣ ያልፍና እዛ ጋር ሄዶ ይቆማል። እቺን ጀልባ አያችኋት? አሁን ይሄ ተከፍቶላት በዚህ ነው ይሄኛው ክፍልና ይሄኛው ክፍል የወንዙ ክፍል ሌቭል ነበረ። መጣችና ጀልባዋ እንድታልፍ ተደርጎ ከዛ በኋላ ይሄኛው ዘጋው። ይሄንን ሎክ አደረገው። ከዛ በኋላ ሙሉ በሙሉ እዛ ውስጥ የነበረው ውሃ እንዲወጣ ሲደረግ ጀልባዋ ላይ ስለነበረች ከዚህ ኦኬ ሆና ተንሳፋ ገባች። ልክ እዛኛው ላይ ስትገባ ውሃውን እንዲቀንስ ሆነ። ከዛ ውስጥ ውሃው እየተወገደ እንዲወጣ ተጨማሪ ውሃ ደግሞ እንዳይገባ ተዘጋይ። ስለዚህ ጀልባዋ ዝቅ ብላ የመደበኛውን ወንዝ ወይም ታች ያለውን ወንዝ ቦታ ያዘች ማለት ነው። አሁን ይዋት ጀልባዋ ያኛው እየተከፈተላት ነው፣ ያኛው በር የመደበኛው ወንዝ ማለት ነው። ስለዚህ እንደዚህ ሁለት ጊዜ ወጣ። እዚህኛው ክፍል ዝቅ ትላለች፣ እዛኛው ክፍል ዝቅ ትላለች። ከዛ በኋላ ከመደበኛው ውሃ ጋር ትገናኛለች ማለት ነው። አሁን ዋናው ተከፈተላት። ይሄውና አሁን ልትወጣ ነው እንደምታዩት። ያው ለመዝጋትና ለመክፈት እንደምታዩት ሃይድሮሊክ ሲስተም ነው የሚጠቀመው ማለት ነው። በግራና በቀኙ እንደምታዩት በሩን ወዲያው ሎክ ያደርገዋል። ስለዚህ አሁን እዚህ ጋር ያለው ውሃ መጠን ይዩት፣ በጣም ከፍ ያለ ነው፣ እዛ ጋር ዝቅ ያለ ነው። አሁን ጀልባዋ ካለፈች በኋላ ያ በር ይዘጋና ሌቭል ይሆናሉ ማለት ነው። ይሄኛው ተከፍቶ ሌቭል እንዲሆኑ ይደረጋል። ሌላኛው ጀልባ ሲመጣ ደግሞ ልክ እንደዛው እንዲሆንለት ማለት ነው። ተመልከቷት፣ ጀልባዋ አሁን እየወጣች ነው። እንግዲህ ስዊዝ ካናል የምንላቸውም ተመሳሳይ ሲስተም ነው የሚጠቀሙት። ያው ባህርና ባህር እንደዚህ ትንሽዬ ወንዝ ላይ ሳይሆን በትልቁ አስቡት እና ደግሞ እንደዚህ ትንንሽ ጀልባዎች ሳይሆን የሚያልፉት ያ ደግሞ በጣም ትልልቅ ኮንቴነር የጫኑ በጣም ግዙፍ መርከቦች ናቸውና አስቡት እነዛን ጃይንት መርከቦች ከፍ ዝቅ እያደረጉ ከከፍተኛው ቦታ ወደ ዝቅተኛው ቦታ በዚህ ሲስተም ነው፣ በዋተር ሎክ ሲስተም ወይም በዋተር ኤሊቬተር ሲስተም ነው ከከፍተኛው ቦታ ላይ ወደ ታች እያወረዱ መንገዳቸውን ከነጭነታቸው መርከቦቹ እንዲቀጥሉ የሚያደርጉት ማለት ነው። እንግዲህ ይህንን አገልግሎት ለሚሰጡበትና ለሚያሳልፉበት ብቻ በጣም ብዙ ብር ይቀበላሉ። ፓናማና ግብጽ ማለት ነው። ግብጽ በስዊዝ ካናል፣ ፓናማ ደግሞ እንደምታውቁት በፓናማ ቦይ አማካኝነት ማለት ነው። እንግዲህ ዋት ጀልባዋ ዝቅ እስክትል እየተጠበቀች ነበር። አሁን ዝቅ ብላ ስትጨርስ ሄደች ማለት ነው። አሁን ተከፍቶላት አሁን እንግዲህ ሌላ ጀልባ ከመጣ በተመሳሳይ ይሄኛው በር ይከፈትና ሁለቱ ውሃዎች ሚዛናዊ እንዲሆኑ ከተደረጉ በኋላ ጀልባዋ ትገባለች። ከዛ እዛው ስትገባ ይሄኛው በር ተዘግቶ ውሃው ዝቅ ይላል። ዝቅ ሲል ትወጣለች ማለት ነው መልሳ። እንግዲህ መሬቱ ዝቅተኛ እንደሆነ በቀሪ ውሃ ክፍል ታያላችሁ። ይሄ ለመርከቦች የተሰራ ማለፊያ እንደ ካናል ነገር ነው። ይሄኛው እንደምታዩት ዝቅታውን በዚህ ማየት ትችላላችሁ። በወንዙ ይሄኛው ክፍል ላይ ያው ዝቅ ብሎ መሄድ ነው እንደምታዩት። ሌላ ጀልባ ቢመጣ እንደው ለማየት በጣም አሪፍ ነበረ። ከመጀመሪያው እናየው ነበር። አሁን ተመልከቱት፣ ያ መዘጋት ጀመረ። እያችሁት ሉክ አሁን ይዘጋና ከዚህ ጋር ተመሳሳይ ይሆናል ማለት ነው። ይሄኛው ደግሞ በጣም ሌቭሉ ጨምሯል። አሁን አያችሁት፣ ይሄ ውሃ መሞላት ጀመረ። ከውስጥ ሲጦ ታዩታላችሁ። አሁን ከውስጥ እየወጣ ነው፣ ያስታውቃል። በጣም ብዙ መጠን ያለው ውሃ ከውስጥ እየፈለቀ ነው። ይኸውላችሁ መሀሉ ላይ ታዩታላችሁ። አሁን ያ ይሞላና ሌቭል ይሆናል። ከዛ ይሄ ይከፈታል። ሲከፈት ሌቭል ይሆናሉ። አሁን ጀልባው ይገባል። እዛ ላይ መጠኑ ዝቅ ይላል፣ ከወንዙ ተቀላቅሎ ይሄዳል። ይገባል፣ መጠኑ ዝቅ ይላል፣ ተቀላቅሎ ይሄዳል። የሚገርም ነው። አያችሁት፣ ውሃው ከዚህ ወደዛ ሲገለበጥ ልክ ይሄ ከከፈቱትና ውሃው አንዴ ከሄደ እዚህ ጋር ያለውን ጀልባ ራሱ ይዞት ነው እዛ የሚወረውረው። ስለዚህ በዚህ መልኩ ነው ውሃ የሚቀባበሉት ሌቭል እስኪሆኑ ድረስ። አያችሁት፣ ከዚህ ይሰምጣል፣ ወደዛ ይሞላል። ይኸውላችሁ ከዚህ ይሰምጣል፣ በዚህ መልኩ ነው። ይኸውላችሁ አዙሪት አለ እዚህ ጋር፣ ከዚህ እየሰመጠው ወደዛ ይሞላል። ልክ ሌቭል ሲሆኑ ይከፈታል ማለት ነው። እየሞላ መጣ። በአጠቃላይ እንግዲህ አንድ ጀልባ ከዚህ ለማሳለፍ ከዚህ አሳልፎ እዛ ለመቀላቀል ከ5 እስከ 7 ደቂቃ ይፈጃል። አያችሁት፣ አሁን ሌቭል ሆኖ ጨረሰ፣ ውሃው ተከፈተ ማለት ነው። እንግዲህ እንዲህ እያሉ በቀን እጅግ በጣም በርካታ ጀልባዎች እንደዚህ ነው የሚያልፉት። በተመሳሳይ ስዊዝ ካናል ምናምን በምንለው ምን በላው ምን ጠጣው ሁሉ በዚህ ሲስተም ነው እያለፈኛ እጅ የሚደርሰው ማለት ነው። አሁን ደግሞ በጣም ጥንታዊ የሆነ የካቶሊክ ቤተክርስቲያን ላሳያችሁ። ፎር ፍሪ ገብታችሁ መጎብኘት ትችላላችሁ ይላል። እረ ህንጻ፣ እረ ዲቴል፣
ኧረ ዲቴል ኧረ እዩት ታዩታላችሁ እንዴት እንደሚያምር ሞገሱ ራሱ የህንጻው በቃ ከዚህ ወደዚህ ስታዩት የድሮ ሰዎች ግን ምንድነው ሌላ ስራ አይሰሩም ነበር እንዴ ሲገነቡ ነው እንደሚኖሩት የአውሮፓ ፍጹም ያልጠበቅኩትና በቃ በግንባታ ያበደ ቼክ ሪፐብሊክ ኧረ ፕራግ ይህ በጣም የሚያምረው ቀለሙ ምንም በቃ ይገርም ነው ሙዚቃ ጋበዝኳችሁ ማለት አይደለም ከዚህ በላይ ሙዚቃ ከየት ይመጣል ያው ጋበዝኳችሁ በነፃ ለቀኩባችሁ ሙዚቃ ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ፣ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር 2 ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።